የኔ ሰዎች ማለት ነው። ጧት ጧት ላጸዳ ወደ ታች ስወጣ እሷ እኔ ወደ ታች ስሄድ እሷ ወደ እኔ ትመጣና ከእኔ ክላስ ትገባለች እና ገብታ በቃ ትፈትሻለች። ምን እንዳመጣው ምን እንደወሰድኩ እኔ እንጃ እኔ እና እኔ ደግሞ ፍራፍሬ ምናምን ከፍሪጅ የገባ ስለሚያመኝ ሰብስቤ እመጣና እዚህ በፔስታል አንጠልጥዬ ቅዝቃዜው ሲለቅ ነው የምበላው። እና በእናንተ ወዳ ነውስ በእኛ ቤት ብቻ ነው እንደዚህ አይነት ነገር? ደግሞ ልነግርሽ የፈለኩት ደሞዜ ዛሬ ነበር ቀኔ እና ከአሁን በፊት የሁለት ወር ሶስተኛ ወሬ ነው እኔ ነበር ካስቀመጥኩት ማለት ብሩን የምልክበት ሐዋላ የሚሰራው ልጅ ስለተበላሸበት ያስቀመጥኩት እና ዛሬ ሶስተኛ ወር ስትሰጠኝ ለምንድን ነው የማትልኪው? የሶስት ወር የምታስቀምጭ ምናምን አለች። እና እኔ ደግሞ ንግግር ስለማልችል ዝም አልኳት። ዝም ብዬ ያመጣው እያጎመጎመኝ እየለፈለፈኝ እንዴት ማትልኪው እያለች ማለት ነው። ማንባብ የለም ማትልኪው ምናምን አለች። እዛ እኔ ደግሞ ለእህቴ ልደውል ኮልኮል አልኳትና መጣሁ። እዛ እሷ እየጮኸች ነው የነበረ እና ምን ለማለት ፈልጋ ነው እንደዛ አለችኝ። ማትልኪው ማለት ምን ማለት ነው? ትጠፋለች ብላ ነው ወይስ እኔ በቃ ማስቀመጥ አልችልም ማለት ነው ወይ? እንዴት ነው ነፃነቱ? ደግሞ እየገቡ ነው የሚፈትሹት። እየገቡ ክላሴን ይፈትሹታል እና ሲያገኙት እኔ ለሰው ትሰጠዋለች ወይ ሰው ትጠፋበታለች ብለው ይሆን አላውቅም። ምንድን ነው ከዛቸው? እና ደግሞ ማለት ሌላ ደግሞ ቅር የሚለኝ ነገር እኛ ቤት እንግዳ ሲመጣ የሆነ ሰዓት ከመጡ አሁን አንድ 5 ወር እየሆነኝ ነው። የሁለት ወሩን ደሞዜ ልኬዋለሁ እና አሁን የሶስት ወር ነው ያስቀመጥኩት። 5 ወር ነኝ እና በ5 ወር ውስጥ የታዘብኳቸው ነገር አንድ ቀን እንግዳ መጣና እንዳለ የጠጡበትን ሰዎቹ የተስተናገዱበትን የሻይ ብርጭቆ ሰብስባ ቡናና ሻይ የጠጡበትን ሻይ ብርጭቆ ሰብስባ በካርቶን አረገችው እና በካርቶን አድርጋ መጋዘን ከተዋለች። እኔ ደግሞ የቆሸሸ ዕቃ ካየሁ ስለማያስችለኝ ተልተሎ ነው የማጥበው እና መጋዘን እንዳለው በካርቶን አድርጋ አስቀምጠዋለች። ከዛ ስገባ ዕቃ አምጪልኝ ብላኝ እንትን ፕላስቲክ የሚጠጡበት ለስላሳ የሚጠጡበት ፕላስቲክ መጠጫ አምጪልኝ ብላኝ ሲሄድ ካርቶንም ሳላስበው በእግሬ ኳስ አደረገው ዕቃ ነው። እዛ ምንድን ነው ብዬ ሳየው ሻይ ብርጭቆ ነው የተሰበሰበ የቆሸሸ ልጠበው ብዬ ይዤ ምጥት ስል ከዛ እንደዚህ እንግዳ ሲመጣ የሚጠጡበትን አጥቦት የምታቢውን የሆነ ነገር ያረጉታ ሰብስቦ ያለችው ትዝ ሲለኝ ከዛ ለዚህ ይሆናል ያስቀመጠችው ብዬ እኔም ከዛ በኋላ ዙሬ ግማሽ መንገድ ምጥት እንዳልኩ ዙሬ አስቀመጥኩት ዙሬ ሻይ ብርጭቆ ማለት ከዛ ቋቋ ሳረግዝ ሰምታኛለች። ከዛ እኔ ደግሞ ለምልክት ሲቆይ እሷ ሆን ብላ ነው ያስቀመጠችው ወይስ ረስተው ነው እንዳጋጣሚ ብዬ ካርቶኑን አንዱን ክዳኑ ክፍት አድርጌ ተውኩት። ከዛ ከዘጋችው ሆን ብላ ነው ያስቀመጠችው። ተከፍቶ ዙሬ ስመጣ ካገኘሁት ሳታስበው ነው በቃ የተቀመጠ ብዬ ለምልክት ከፍቼ ስተወው ከዛ እኔ ምጥት ስል ወደዚህ ወደ ኩሽናው ክዳ እንደገና ዙራ ዘጋችው የተከፈተውን ካርቶን። ከዛ የተዋደች በቃ ሆን ብላ ነው ከርና ያስቀመጠችው ብዬ እኔም ተውኩት። ከዛ እስከ ማታ ስጠብቅ ማታወጣው የማይታጠብ ሆነ። ከዛ በኋላ ትቼው መጥቼ ስተኛ ጠዋት ለቅልቃ አስቀምጠዋል። ይሄ የሚታጠብበት በውሃ ለቅልቃ ማለት እና ከመጣሁ ብዙ አመቴ ነው ብለሻል። ለምሳሌ አንቺ ብርሽን የፊቱን ነው የምትልኪው ወይስ ታስቀምጫለሽ? ማለቴ ከፈለግሽ መላክ ከፈለግሽ ማስቀመጥ አትችይም ወይ? እኔ ሰዎች ብቻ ናቸው ብር አታስቀምጪ የሚሉኝ ወይስ ሁሉም አረቦች አንድ ናቸው? ይለያያሉ። ለወደፊቱ ማለት አሁን እኔ ማስቀመጥ ብፈልግ ማስቀመጥ አልችልም። ያባርሩኝ የሆነ እንደው ብዬ ፈርቼ ማለት ያባርሩኛል ወይስ ለምንድን የምታስቀምጪው ይሉኛል አይሉኝም ማለት ነው። እና ደግሞ ትንሽ እያደረኩ ካላስቀመጥኩ ለነገ ካላስቀመጥኩ እንዴት ነው ማድረግ የምችለው ማለት ነው? እስኪ መልስ ስጪ በዚህ ጉዳይ ስለጨነቀኝ ነው አንቺን ማማክርሽ። አታስቀምጪ ይሉሻል ወይስ አይሉሽም? አትላኪ ይሉሻል ወይስ ላኪ ነው የሚሉሽ? አሁን እኔ የሁለት ወር ልኬ የሶስተኛው ወሩ ዛሬ የሁለት ወር ልኬ ያለ የሶስት ወር ከእጅ ያለ ሶስተኛው ወር ልትሰጠኝ ስትል ቅድም ጠራችኝና ለምንድን ነው የማትልኪው? ለምንድን ነው የምታስቀምጪው አለችኝ። እና እኔ ደግሞ ቋንቋ ስለማልችል
ዝም ብዬ ለሆቴል ደውል ብዬ ጥያት መጣሁ እና እንደዛ ብዬ ጥያት ስመጣ እያጎመጎመች ነው የነበረ እና ለምንድን ነው የምታስቀምጪው አይነት ነው አጎማጎመው ማለት ስትጎማጎም ነበር እና ምን ለማለት ፈልጋ ይሆን ያልገባኝም። ብር ከሰበሰበች ጥላኝ ትሄዳለች ብላ ነው ወይስ ደግሞ ትጠፋለች ብላ ነው ያልገባኝም። እንዴት ነው ኬዟ? እና ልምድ ካለሽ ምን ላድርግ? ምን ትመክሪኛለሽ? ዝም ብዬ ይሄ ግድ ነው እኮ አይደል? ግን ለወደፊቱ ነው እኔ እየጠየኩሽ አይደል? ለወደፊቱ እንዴት ነው ማድረግ የምችለው? መልስ ካለሽ መልስ ሰጪኝ። አይ ድሃ አለች እትዬ አዲስ። በዚህ አጋጣሚ ማለት ነው የሀገሬ ልጆች እንግዲህ ሰላም አላልኳችሁም፣ በጣም ይቅርታ። ይህች እህታችን እንግዲህ ምን ትላለች መሰላችሁ? ገና አዲስ ነች፣ ወደ ሳውዲ አረቢያ ነው ያለችው እና ከሄደች 5 ወሯ ነው። ስለዚህ በዚህ 5 ወር እንግዲህ ምን እንደገጠማ አሰምታችኋል ማለት ነው። የመጀመሪያውና ለወደፊት የሚያሳሰባት ትልቁ ነገር ደሞዝ አታስቀምጭ እያለች ነው እና ደሞዝ አለማስቀምጥ ደሞዝ ባስቀምጥ ስሬን ያበላሽብኛል እንዴ? ደሞዝ ማስቀመጥ ነውር ነው እንዴ? ብዙ አመት አረብ ሰርቻለሁ ብለሻል፣ እስኪ መልሽልኝ እያለች ነው ማለት ነው። አንደኛው ጥያቄ ሀገሬ ልጆች እንደኔ እሷ ምን ሌሎቻችሁ ብራችሁን በየወሩ አትላኩ። ሀገሬ ልጆች ብር በየወር መላክ ኪሳራ እንጂ ትርፍ የለውም። እውነቴን ነው የምላችሁ። ወላሂ ቢያንስ 3 ወር 6 ወር ጠብቃችሁ ነው ብራችሁ መላክ ያለባችሁና በየወሩ አትላኩ። ሲቀጥል በዚህ ምክንያት ስራ ይበላሽብኝ ይሆን ወይ የምትሉ ለምን ይበላሽባችኋል? መብታችሁ እኮ ነው። ላባችሁን ጠብ አድርጋችሁ እየራባችሁ እንደዚህ ደረቅ ቆሎ እየቆረጠም ሰርተሽ ያገኘሽውን ብርሽን እንደፈለሽ የማድረግ መብት አለሽ። ሲጀመርም ሰው ሀገር ያለ ሰው ቤት ያለ ሰው ብር ሙጥጥ አድርጎ ይላክም ነውር ነው ማለት ነው። ለምን ብትሉ ሰው ሀገር ነውና ሰው ቤት ነውና ያለ ነው። ነገ ምን እንደሚገጥመን አይታወቅም። ነገ ወታ እንኳን በጥለን የእናታችን ልጅ ከዚህ የለም፣ የአጎት ያክስት ልጅ እዚህ የለም። አንድ ሀይላንድ ውሃ እንኳን ቀርቶ የሚሰጥን ሰው አናገኝም ማለት ነው። ስለዚህ ሀገሬ ልጆች ይሄን ነገር አስቡበት። መብቴ ነው መላክ አልፈልግም ካላቸው የሚያስገድዳቸው አካል የለም። እንግዲህ አንዳንድ አረቦች እንደዚህ ይላሉ። ችግራቸው ምን እንደሆነ ግን እኔ አላቅም። እኔ ለምሳሌ ጥያቄ ምንድን አለችው? አንቺ ለምሳሌ ብዙ አመቴ ነው ብለሻል፣ የአንቺ ሰዎችም እንደዚህ ያደርጋሉ ወይ ብላለች። የእኔ ሰዎች ማሬ መቼ ልብላ መቼ ልጠጣ እንኳን አያውቁም። አይደለም ብሬን መቼ ልላኮ መቼ አላከ ይቀርና ምን አገባል። ለምሳሌ ዛሬ 30 ነው የደሞዝ ቀን ነው፣ ብሬን ተቀብያለሁ አይደል? በፈልግ እልካለሁ፣ በፈልግ እቀብረዋለሁ፣ በፈልግ አበድረዋለሁ፣ በፈልግ እንጀራ ሽሮ በርበሬ ይገዛበታል። እንደፈለግኩ ነው የማደርገው ማለት ነው። እንደፈለግኩ አደርገዋለሁ። የአመትም ላስቀምጥ የ2 አመትም ላስቀምጥ። ችግር ካለብኝም ደግሞ ደሞዜ ሳይደርስም ገና ሰውዬ ስጤ ብዬ የምልክበት ጊዜ ሊኖር ይችላል። ገብቶሻል? የሆነ ነገር እያሰሩ ከሆነ ደሞዜ እስከሚደርስ የማይቆይ ከሆነ ባባ ስጤ ብዬ ተቀብዬ እልካለሁ። ስለዚህ አንዴ ከከፈሉ በኋላ ብቻ እነሱ ዳቸውን ይወረዱ፣ ይፈርማል፣ ይሰጡኛል። ከዛ እንደፈለግኩ አድርጌ እጠቀማለሁ እንጂ ይሄን ያክል እኔ ይሄ እንደዚህ ነው ግዴታ ነው የምለው ነገር የለም። በእርግጥ እንደየቤቱ ይለያያል። ስለዚህ አንቺም ደግሞ እኔ ብሩ ለራሴ ያስፈልገኛለሽ ማስቀመጥ ትቻለሽ። ግን ደግሞ ከአንቺ ላይ የተረዳሁት ትልቁ ችግር ምን እንደው ታውቂያለሽ? በየቀኑ እየገቡ ክፍሌን ይፈትሻሉ ብለሻል ማለት ነው። ስለዚህማ የኔ ውድ ወይ መዳምሽ ደግሞ ብር ለምን አትልኪም የፊቱን ላኪ ያለችሽ። እንግዲህ ያው ልጆቿ እንደሚገቡ ስላወቀች ያው ይሰርቋታል ብላ ፈርታም ሊሆን ይችላል፣ አላውቅም። ወይንም ደግሞ የአንቺ ብር ማስቀመጥ ምቾት አልሰጣትም። እንደዚሁም እኮ ገና 3 ወሩ ነው። ሌላኛው ደግሞ ምንድን ነው ያልሽው? እና ስለዚህ እንደኔ በገንዘቤ እንደፈለኩ መሆን መብት አለኝ። እስካሁን ድረስ ትኖር እንደዚያ ነው የማውቀው። ሌላ ጥያቄ ጠይቁሽ ደግሞ ክፍል የኔ ብቻ ነው ወይስ ሁሉም አረብ ይፈትሻል ብለሻል። ሁሉም አረብ አይደለም፣ የሚፈትሻለ የማይፈትሻለ። ለምሳሌ ራሴን ልናገር። እኔ ባይን ያየዋት መዳሜ ከኔ ክፍል ስትገባ አንዴ ብቻና ብቻ ነው። ለዚሁም ፎቅ ነው ያለችው ብላ ስላሰበች ማለት ነው። ገብቷቸዋል። ቁርሳ አርቤላት ነበርና ወደ ላይ የሄድኩት እሷ ቁርሷን ከበላች በኋላ ከክፍሌ ሰተት ብላ ስገባ ይቻታለሁ። ግን አንዳንዴ በፊት የጫማዋን ዱኪያ አገኘው ነበር። አሁን ላይ ግን ማንም ሰው ከክፍሌ አይገባም። ያን ቆይቷል። ከ6 ከ7 አመት በፊት እሷ እንደዚያ ገብታ ያየዋት ልጆቹ ምናምን ከመጣው ጀምሮ ይሄን ያክል አመት ስቀመጥ አንድ ልጅ እንኳን ክፍሌ ገብቶ አውቅም። ወላይ የሚፈልጉት ነገር ካለ ይደውላሉ፣ ይሄዳሉ ማለት ነው። ከመጡም ከኔ ክፍል በር ያንኳኳሉ። ሀላስን ይወጣላቸዋለሁ። ተያይዘን ወይ ወደ ማጥባ ወይ ወደ ሳላ ሄደን እናወራለን እንጂ ገብቶ የሚፈትሽ የለም። ሲጀመርም ትዝ አይላቸውም። በዚህ በኩል ልጆቹ በጣም ጨዋ ናቸው። የኔ በጣም በተለይ ሴቶች ወጣት ያለበት ቤት ከባድ ነው የሚባለው። ገባችሁ? የኔ ግን እንደዚህ አይደለም። የኔ ግን ይለያሉ። እውነት ለመናገር ወላይ ከእናቷ ቤት ሰዳውን እየገቡ ቁም ሳጥናቸውን ሁሉ ነው የሚበትሉ። ለዚሁም እኮ እነዚያ እኮ ትልልቆች ናቸው። አንዷ አግብታ የፈታሽ ነች። መሄጃ ሲያቅታት መሄጃ ስታጣ እየገባች የሰራተኞችን ሻንጣ ትፈትሻለች።
ቁም ሳጥናችሁን ትፈትሻለች እነሱ ቁጭ ባሉበት ራሱ ማለት ነው። እና ሁሉም ሰው አንድ አይደለም። ልክ እንዳንቺ የሚፈትሹ ልጆች ይኖራሉ፣ ለአንደኛውም ደግሞ ትዝ የማይላቸውም ሰዎች ሊኖሩ ይችላሉ። እና ያም የሆነ ይህ ይፈትሹ፣ አንቺ ምን አገባሽ የምበለው ነገር ምናምን ብለሻል፣ ቢ ችግር የለውም ቢ ዝም ብለሽ ያዩታል ምናምን ብለሻል። ፈዋካ ምናምን ነገር ስበላ ታያለ። አንድ ቀን ይዤ ስመጣ ስላየችኝ ከዛ ወዲህ ሁሌም ተገዝቶ ሲመጣ ውሰጂ ትለኛለች ምናምን ሁሉ እያልሽ ነበረ። እና ትስጥሽ ቢ ሌላ ነገር ሌላ ወንጀል አትስሪ። ባላ ፊትም ሆነ በህግ ፊት የሚያስጠይቅሽን ወንጀል አትስሪ እንጂ በሆድሽ አትደራደር። የሚበላ ነገር ክፍልሽ ስላገኙ ሌላ ነገር ነው ማለት አይደለም። እና እንደኔ ይሄ ነውር ነው ብዬ አላስብም። ስለዚህ አንቺ ንጽህናሽን ጠብቂ፣ ለእነሱ ብለሽ ሳይሆን ለራስሽን ብለሽ እና ትግባ ትፈትሽ። ሲመራ ትተዋለች ማለት ነው። የኔም በፊት እየገባች ነበር፣ አሁን ላይ ግን ትዝም ብሏት ማወቅ እና ይሄን ነው የምለው። እስኪ ሁላችሁም ምክራችሁን ለግሷት። አሁን እሷ ያሳሰባት ለወደፊቱ በር ማስቀመጥ አልችልም እንዴ እኔ ጠቅልሌ በር መላክ አልፈልግም እያለች ነው። እንደኔም ደግሞ ቤቱ ስርዓት ያለው ቤት ከሆነ አሁንም ቢሆን ግን ብርሽ እንዳትሰረቂ ጥንቃቄ አድርጊ። ሲጀምር ሻንጣሽ ውስጥ ወይ ቁም ሳጥንሽ ውስጥ እንዳታስቀምጭ። ለምን በቀላሉ መጥተው ሞንችፎስ ይሄዳሉ። ያም ይገባል። ማንኛው እንኳን እንደሰረቀሽ ሳይታወቅ ቀልጦልሽ እንዳይቀር ማለት ነው እንጂ አረብ ቤት ውስጥ እየተሰራ ብር አይጠረቀም ወይም ደግሞ ብር ማስቀመጥ አይቻልም የሚል ህግ እኔ ሰምቼም አይቼም አላውቅም። እንደፈለግሽ እነሱ ላይ ነው እንጂ ማጠራቀም ጥሩ ያልሆነው። አንቺ በእጅሽ ተቀብለሽ የምታስቀምጭ ከሆነ እንደኔ ችግር አለው ብዬ አላምን።